በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የክርስቶስ ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም አስራት የበኩራት ልጆች እስከ ሞት ድረስ በፈቀረን በወደደን በልዑል እግዚአብሔር ስም እንደምሰነበታችሁ፣ ዛሬም እንግዲህ በአዲስ ርዕስ አዲስ ሀሳብ ወደ እናንተ መጥቻለሁ። ይህንን ትምህርት ለሌሎች ሼር በማድረግ እናንተም ደግሞ እንደዚህ አይነት ተከታታይ ትምህርቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ተተመቻችሁ ላይክ አድርጉ። ወደ ትምህርቱ እንቀጥል። ሩካቤ ሥጋ። መቼም ርዕሱን አይቶ ምን ነካው ይሄ ልጅ የሚል ሰው አይጠፋም። ድንገት ነው በተሰበሰብነው ወጣቶች መካከል ይህ ርዕስ ተነሳና የተለያዩ ሀሳቦች ተሰነዘሩ። ነገር ግን እንደው ሃይማኖታዊ እሳቤው ምን ይመስላል የሚለውን እኔን ጨምሮ አስበንበት አናውቅም። ለምን ይሆን? ለምን አስበንበት ሳናውቅም? ስለዚህ ነገር መነጋገር የሚያሳፍር ስለሆነ ወይስ በዚህ ሀሳብ ዙሪያ የሚባል አንዳች ነገር የሌለ ስለሆነ ነው? የሁላችንም ጥያቄ ነው። ያደግንበት ማህበረሰብ እንዲህ ያለ በርዕስ እንድንነጋገር ብዙ ጊዜ እድል አይሰጥምና እኛ ክርስቲያኖችንና መሰል ጉዳዮች እንዴት ነው የምንረዳው የሚለውን አውርተንበት ብሎም ጽፈንበት አናውቅም። የመጀመሪያው እንመለከተው የሚገባው ሩካቤ ሥጋ የእግዚአብሔር ጸጋ መሆኑን ነው። በአንዳንድ ሀገራት የሚገኙ የህብረተሰብ ክፍሎች ኃጢአት ነው ብለው ከሚያምኑባቸው ነገሮች የተነሳ ተራክቦ ጠል አስተምሮን ሲያስተምሩ ይስተዋላል። በተለይ በሩቅ ምስራቅ የሚገኙ ሀገራት አንዳንድ የቡዳ መነኮሳት ተከታዮች ይህንን ትምህርት በስፋት ሲያስተምሩ ይስተዋላል። በእኛም ሀገር በተለያዩ ምክንያቶች የተነሳ መራቢያ አካላቸውን የቆረጡ በተለምዶ ስልብ የምንላቸው በመጽሐፋዊ ስማቸው ደግሞ ጃንደረባ የሆኑ ብዙ ሰዎች አሉ። ጃንደረባ የሚለው ቃል ራሳቸውን ለእግዚአብሔር አገልግሎት የለዩትንም ጭምር እንዳያጠቃልልብን የቃሉን አገባብ በጥንቃቄ ልንረዳው ይገባል። አንዳንድ ክፍሎች ላይ የንጉሥ አገልጋይ ተብሎ ስለሚተረጎም ማለት ነው። እንደዛ ለመሆናቸው ብዙ ምክንያት ቢኖረውም ጥሉ ነገር ግን የመራቢያ አካልን ቆርጦ መጣል ፍጹም ሃይማኖታዊ አስተምሮ ድጋፍ የሌለው ነው። እግዚአብሔር ያለ ምክንያት የፈጠረው አካል የለምና እኛ በገዛ ፈቃዳችን ተመርተን የምናጎድለው አካል ሊኖር አይገባም። የግብረ ሥጋ ግንኙነት ስሜት በእኛ ውስጥ መኖሩ እኛን ኃጢአተኛ የሚያስብለንና ኃጢአተኛ የሚያደርገን አይደለም። ይህ ስሜት በእኛ ውስጥ እንዲኖር ያደረገው እኛ ሳንሆን እግዚአብሔር ነው። ከእርሱ ከአምላካችን የሆነ ደግሞ መልካም ነው። ነገር ግን ሁሉ በጊዜው ውብ አድርጎ ሰራው እንዲል ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ይህ ስሜት የሰው ልጅ ራሱን እንዲተካ እግዚአብሔር የተሰጠው ጸጋ ነው። ነገር ግን ሁልጊዜም ቢሆን የተሰጠንን ጸጋ በአግባቡ የማንጠቀምበት ከሆነ ኃጢአት ጥፋት ይሆናል። ተራክቦ ከእግዚአብሔር የተሰጠ ጸጋ በመሆኑ ነው ደጋግ ሰዎች በምድራችን የምናየው። እንዴት ብንል የትኛውም ደግ ሰው የተገኘው በወንድና በሴት ተራክቦ ነው። አንዱ ትውልድ አልፎ በሌላ ትውልድ የሚተካው ሩካቤ ሥጋ የእግዚአብሔር ጸጋ በመሆኑ ነው። ቅዱሳን የምንላቸው አበው፣ ቅዱሳን አንስት፣ ነቢያት፣ ሐዋርያት፣ ሰማዕታት በሙሉ የተገኙት በዚህ የእግዚአብሔር ጸጋ አማካኝነት ነው። እንዲህ የሚለውን ቃል እናስተውል። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድሩንም ሙሏት። ዘፍጥረት ምዕራፍ 1 ቁጥር 28። ቃሉ ባረካቸው ነው የሚለው። እዚህ ላይ ማስተዋል ያለብን በረከት የሚሆንልን ተራክቦ ከኃጢአት በራቀ መልኩ ስንከውነው ብቻ ነው። ሁለተኛ ደግሞ ሰዎች ለምን ተራክቦን ይፈጽማሉ የሚለውን እንመለከታለን። አንደኛው ዘርን ለመተካት ነው። ቅድም ከእግዚአብሔር የተሰጠ ጸጋ ነው ብለን ነበር። በሁለተኛ ደረጃ ደግሞ ዘርን የምንተካበትን ጭምር ነው ማለት ነው። ይህ ሁሉ በምድር ላይ የምናየው ሰው ድንገት ከሰማይ ላይ የወረደ ሳይሆን በወንድና በሴት ተራክቦ የተገኘ ነው።
እግዚአብሔር መቼስ ሁለት የተለያዩ ጾታ በማድረግ ወንድና ሴት አድርጎ መፍጠሩ ሁለቱም የተለያዩ ጾታ በአንድ ላይ ሆነው ትውልድ እንዲከተሉ ነበር። ትውልድ ይቀጥል ዘንድ ለዚህም የግድ በአንድ ወንድና በአንድ ሴት ሕጋዊ የሆነ ተራክቦም ይደረጋል። ለዚህም ነበር በኖህ ዘመን የነበሩ ከኃጢአታቸው ብዛት የተነሳ ምድር ከነርሱ ሕግና ስርዓት ፈቀቅ ያለውን ምድር በማየ ኃይል ሊያጠፋ ሲል የሰው ዘር እንዲቀጥል ለማድረግ ከእርሱ ሕግና ስርዓት ፈቀቅ ያላለውን ኖህን ከነቤተሰቡ ለይቶ መርከብ እንዲሰራ በማድረግ ከጥፋት በማዳን ትውልድ እንዲቀጥል ያደረገው። ቤተሰቡ ስንል እርሱንና ሚስቱን ሦስቱ ልጆች ከነ ትዳር አጋራቸው አንድ ለአንድ እንዲሆኑ ነው። ማለት ሦስቱም ከኖህ ጋር 4 ሆነው ለእያንዳንዳቸው አንድ ሚስት ማለት ነው። ልጆቹ ከነ ትዳር አጋራቸው አንድ ለአንድ እንዲሆኑ ነበር። ከአንድ በላይ የሚፈጸም ሩካቤ ግን ከእግዚአብሔር ዓላማና እቅድ ያፈነገጠና ዝሙትም ነው። እግዚአብሔር አንድ በማድረግ መፍጠሩም አንድ ለአንድ መወሰን እንዳለባቸው ሲያሳይ ነው። ብሔረ ብፁዓን እግዚአብሔር ከፈጠራቸው ዓለማት አንዷ ስትሆን ከዚያ ውሸት የማይታወቅባት ኃጢአት የሌለባት ቀንም ሆነ ሌሊት ብርሃን የማይለያት ዓለም ናት። ወደዛች ቦታ የሄዱ ሰዎች በሕይወት የሚኖሩት 1000 ዓመት ነው። እነሱም በትዳር ተወስነው ከሆኑ በ1000 ዓመት ውስጥ 3 ጊዜ ብቻ ሩካቤ ይፈጽማሉ። ሩካቤም ሲፈጸም ዘር ለመተካት እንጂ የዝሙት ጾር ኖሮባቸው አይደለም። ዘር ለመተካት 3 ጊዜ በሚያደርጉት ሩካቤ 3 ልጆችን ይወልዳሉ። አንዱ ዘር ለመተካት፣ አንዱ ለቤተ እግዚአብሔር አገልጋይ፣ አንዱ ደግሞ በድንግልና ለመኖር ነው። ስለ እግዚአብሔር በፈጠረው አግባብ የሚደረግ ተራክቦ ከዝሙት የራቀ በመሆኑ ንጹሕ ነው። ቅዱስ ጳውሎስም መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ይሁን፣ ሴሰኞች አመንዝሮችን ግን እግዚአብሔር ይፈርድባቸዋል ብሎ በዕብራውያን ምዕራፍ 13 ቁጥር 4 ላይ ተናግሯል። በዚህ አገባቢ የሚደረግን ተራክቦ መኝታው ንጹሕ በማለት ሲናገር ከዚህ ውጪ በሆነ መልኩ የሚፈጸመውን ግን ከእግዚአብሔር ዘንድ ከዚህ ውጪ የሚፈጸመውን ግን ሲናገር ከዚህ ውጪ በሆነ መልኩ የሚፈጸመውን በሙሉ ሩካቤ ከእግዚአብሔር ዘንድ ፍርድ እንደሚጠብቃቸው ይገልጣል። ሌላው የምንመለከተው ሦስተኛው ዓላማው የፍትወት ጾር ለማቅለል ነው። የፍትወት ጾር መኖሩ የሰውነት ባህሪ ነው። ነገር ግን ያለ ጊዜውና ያለ አግባብ ሲፈጸም ግን ኃጢአት ነው። አንድ ሰው ያለ ጊዜውና ያለ አግባብ ሲፈጽም ግን ኃጢአት ነው። አንድም ሰው ጾር ተነሳብኝ ብሎ በሕግና በሥርዓት በጊዜው በሚደረግ ከትዳር አጋሩ እንጂ እንደ እንስሳት ካገኘው ጋር መፈጸም አይገባም። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኖረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኖራት ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 7 ቁጥር ላይ ተናግሯል። ቅዱስ ጳውሎስ ይህንን ያለው እንዲሁ መኖር መልካም እንደሆነ፣ ነገር ግን ይህ ለተሰጠው እንደሆነና ሌሎች ግን ወደ ዝሙት እንዳይገቡ ለአንድ ወንድ አንዲት ሚስት ትኖረው ዘንድ እና ለአንዲት ሴት አንድ ወንድ ይኖራት ዘንድ እግዚአብሔር በፈጠረበት ዓላማ አግባብ እንዲኖሩ ነው። ነገር ግን እግዚአብሔር ከፈጠረለት ዓላማ ውጪ የሰውነት ክብር የሚያጎድፍ በሚያቆሽሽም መልኩ መፈጸም ፈጽሞ ከእግዚአብሔር ዓላማ ውጪ ነው። ማንኛውንም ነገር በአግባቡ ሲሆን ነው እንጂ ያለ አግባብ ከሆነ ግን ለማስቀሰፍም ለቅጽፈትም ይዳርጋል ማለት ነው። የሰዶምና የገሞራ ሰዎች በኃጢአት ዝናብ የታጠቡት እንደ ጢስ በነው የጠፉት
ከተፈቀደላቸው የሰውነት ባህሪ በመውጣት ስሜታቸውን ያለ አግባብ በመፈጸማቸው የተነሳ ነበር። ስሜታቸውን መቆጣጠር ባለመቻላቸው የተነሳ ነው። በፍትወት አማካኝነት በመስከራቸው የተነሳ ነው የእሳት ዲን የዘነበባቸው። እንዲህ ከመሰለ ጥፋት ለመዳን እያንዳንዱ ሰው ስሜቱን በአግባቡ ይገዛ ዘንድ ባል ሚስት ትኖረው ወይም ሚስት ባል ይኑራት ብሎ ሐዋርያው ቅዱስ ጳውሎስ ያስተማረው ሕጋዊ የሆነ እና ይህ ሕጋዊ ከሕግ ውጭ የሚፈጸም የዘመናችን ክፋት እንዲህ በቀላሉ የማይገለጽ ከመሆኑ የተነሳ ለመልካም ተብለው በተፈጠሩት ቴክኖሎጂዎች አማካኝነት ኃጢአት በየሰከንዱ በየሰዓቱ ከተቀመጥንበት ሳንነሳ አንድ ስንዝር እንኳን ሳንራመድ በግፍ እየሸመት እናገኛለን። በኢንተርኔት አማካኝነት ከምንገዛቸው ኃጢአቶች መካከል ግንባር ቀደሙ ተግባራዊ ዝሙት የሚቀሰቅሱ ወይም ደግሞ ለዚህ አይነት ዝሙት የሚዳርጉ ፊልሞች ግንባር ቀደሞች ናቸው። አንዳንዱ ሰው በእነዚህ ፊልሞች ላይ ያላቸውን ክንውኖች በሙሉ በትዳር ውስጥ የሚኖረው ተራክቦ ውስጥ ለመተግበር ይሞክራል። በዚህም ሳቢያ የፈረሱ ትዳሮች እንዳሉ የምናውቀው ሀቅ ነው። ይህ አይነቱ ችግር ከመስፋፋቱ የተነሳ ለሽምግልና እንኳን በጣም አስቸጋሪ ሆኖ ትዳሩን በአጭር ሊቀጭ የሚችል እየተቀጩም ያሉ መፈታት ያልቻለ ትልቅ ጉዳይ ነው። እንዲህ ያለው ተግባር የሰው ልጅ ከሰብአዊ ማንነት ወደ እንስሳዊ ባህሪ ዝቅ የሚያደርግ ነው። እንስሳ መሆን ማለት ደግሞ ፍጹም ደመነፍሳዊ መሆን ማለት ነው። እንዲህ ባለ አእምሮ ሆነን ተፈጥረን አእምሮ እንደሌላቸው እንሆናለን። ይህንን ቃል ልብ ልንለው ያስፈልጋል። መኝታውም ንጹሕ ይሁን፣ ሴሰኞችንና አመንዝሮች ግን እግዚአብሔር ይፈርድባቸዋል። አስተውሉ። ንጹሕ የምትለው ቃል ከደመ ነፍሳዊነት ባህሪ ከዚያም ባነሰ ግብር ተራክቦን መፈጸም እንደማይገባን የምታመለክት ናት። ሁሉ ንጹሖች ሆነው ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል እንዳለ ሐዋርያው ቅዱስ ጳውሎስ በቲቶ መልእክቱ በምዕራፍ 1 ቁጥር 15። እንዲህ ያለው ተግባር በተለይም በሴቶች ላይ የሚያስከትለው አካላዊና ስነ ልቦናዊ የጤና ችግር በቀላሉ ተጠቅሶ የሚታለፍ አይደለም። አንዳንዶች ሁለተኛ የመውለድ ዕድል እንዳይኖራቸው አድርጎ የሚያልፍ ከባድ ተግባርም ጭምር ነው። እዚህ ላይ አንድ ታሪክ ላስታውሳችሁ። ቀሲስ ቴዎድሮስ ሂርሚና የተባሉ አንድ አባት የገጠማቸው ነው። ጠያቂ ወደ እሳቸው ቀርቦ እንዲህ ብሎ ይጠይቃቸዋል። የቤተ ክርስቲያን አገልጋይ ስሆን እግዚአብሔርንና አገልግሎቴን እጅግ አድርጌ ወደዋለሁ። አገልግሎቴ ተለይቼ መኖር አልችልም። ያ ለኔ ሕይወቴ ነው። ስፖርተኛ ነኝ። ቅርጫት ኳስ መጫወት እወዳለሁ። የሕክምና ተማሪ ነኝ። አንድ ቀን ዶክተር እንደምሆን አምናለሁ። ነገር ግን በድረገጽ ተግባራዊ የሆኑ የዝሙት ፊልሞች ማየት ያስደስተኛል። ምንም እንኳን የወንጀለኝነት ስሜት ቢሰማኝም ሱሰኛ ከመሆኔ የተነሳ ማቆም አልቻልኩም። በዚህም የተነሳ ወደ ቤተ ክርስቲያን መሄድና አገልግሎት መስጠት ላቆም ነው። ምን ትመክሩኛላችሁ ብሎ ይጠይቃቸዋል። እንግዲህ ከዚህም በኋላ እሳቸው የመለሱለት መልስ እውነቱን ለመናገር የሚያስደንቅ ግሩም የሆነ መልስ ነበር። መልሱለት መልስም እንዲህ ይላል። ሁላችንም በእግዚአብሔር ቤት የምናገለግለው እንደ እርሱ ቸርነት ነው። ይህ ቀን ተገብቶን ሳይሆን እንደ ምሕረቱ ነው። ሁላችንም ኃጢአተኞች ነን። ሁላችንም ጉድለት አለብን። ልናሻሽለው የሚገባን ልንቀርፈው የሚገባን ችግር አለብን። ነገር ግን በቤተ ክርስቲያን ውስጥ ያለህን አገልግሎትህን እንድታቆም አልፈልግም።
እርግጥ ነው ታመሃል። ነገር ግን እንዴት በሽታን እንደምታሸንፈው መነጋገር ያለብን። ለምሳሌ የሆነ የሆድ በሽታ ታመሃል እንበል። ወደ ሐኪም ዘንድ ትሄድና ምርመራ ያደርግልሃል። ሐኪሙም በሆድህ አንዳች ባክቴሪያ እንዳለ ከነገረ በኋላ መድኃኒት አይዞልህ እረፍት እንድታደርግ ይነግርሃል። አንተ ግን የተባልከውን ከማድረግ ይልቅ ሕይወት በቃችኝ ብለህ ራስን አትገልም። ሥራ መሄድ ካለብህም እንደ ሥራው አስቸኳይነት ተነስተህ እያስታመምከውም ትሄዳለህ። ቀላል በሽታ ስለሆነ ዓለም በቃኝ አትልም። ደግሞም ቀስ እያለ እንደሚሻልህ ታምናለህ። ልክ እንደዚሁ ትንሽ ነገር አመመችኝ ብለን ከቤተ ክርስቲያን አገልግሎት ልትርቅ አይገባም። ይህ ችግር አንዳንድ እንቅስቃሴዎችን ማስተካከል ከቻልክ ቀላል ሊሆን ስለሚችል እንዲህ ያሉ ፊልሞች ማየት የሚያስከትለው ችግር ለመረዳት ሞክር። በትዳር ላይ ችግር ያመጣል። በአጠገብህ ካሉት ሰዎች ሁልጊዜ በፊልሙ ላይ ካሉት ሰዎች ጋር ታወዳድራለህ። የሥጋ ፍላጎት እንዲህ ያለውን ተግባር ለመፈጸም ሁልጊዜ ዝግጁ ነው። መጥፎ ሰው ያደርግሃል። በቤተ ክርስቲያን አገልጋይነትና በምታየው ፊልም መካከል ስሜት እየተደበላለቀ የወንጀለኝነት ስሜት እንዲሰማ ያደርጋል። ስፖርተኛ ከሆንክ በስፖርቱ በኩል የምታገኘውን ደስታ ብቻ አጣጥም። በእንደዚህ አይነት ፊልሞችን ከማየት የሚመጣውንም ደስታ አስወግደው። ለንስሐ አባትህ በተደጋጋሚ ተናዘዝ። ብዙ ጊዜ በቤተ ክርስቲያን ውስጥ የማውቃቸው አገልጋዮች እነርሱ በቤተ ክርስቲያን ውስጥ አሉ እንጂ ቤተ ክርስቲያን በእነርሱ ሕይወት ውስጥ የለችም። ምዕመናንን ያገለግላሉ እንጂ ራሳቸውን አያገለግሉም። ሌሎች ይጸልያሉ እንጂ ለራሳቸው አይጸልዩም። ራሳቸውን በመንፈሳዊ ሕይወት አያሳድጉም። ሌሎች ይመክራሉ፣ ነገር ግን ራሳቸውን አያስተውሉም። ለመንፈሳዊ ሕይወት ማደግ አንዱና ጠቃሚ በተደጋጋሚ ለንስሐ አባት ኑዛዜ መፈጸም ነው። አብዛኛው የቤተ ክርስቲያን አገልጋይ ኑዛዜውን ለመፈጸም ጊዜ የለውም። ለምን ቢሉ በአገልግሎት ተጠምዶ ባተሌ ስለሚሆን። ከብዙዎቹ አገልጋዮች ጋር አገልግሎት ላይ እንገናኛለን። ነገር ግን ኑዛዜ ሲፈጽሙ የንስሐ ቀኖና ሲቀበሉ አላያቸውም። የቤተ ክርስቲያን አገልግሎት መተው መፍትሄ አይሆንም። መፍትሄው ይሄን ጸልይ፣ ይሄንን ስገድ፣ ይሄንን አንብብ፣ የት ነህ፣ ምን እየሰራ ነው፣ ምን አዲስ ነገር አለ የሚል የንስሐ አባት ያስፈልጋል። ቤተ ክርስቲያን ሐኪም ቤት ናት። ሐኪም ቤት ትቶ መሄድ መድኃኒት አያመጣም። በቤተ ክርስቲያን ውስጥ ሆነህ ራስን ማከም መፍትሄው ነው። አንተ ጎበዝ ሰው ነህ። የተነጋገርናቸውን እንደምታደርግ እምነት አለኝ። ሁላችን የምናገለግለው እንደ እግዚአብሔር ቸርነት ብቻ ስለሆነ ማለት ነው። ስለዚህ ወዳጄ እንደዚህ አይነት ነገሮችን መከተልና በእንደዚህ አይነት መንገዶች መሄድ መጨረሻው እንደ ሰባ ትካትና እንደ ሰዶምና እንደ ገሞራ ስለሚሆን ከእንደዚህ አይነት ነገር ትርቅ ዘንድ አጥብቄ እለምናለሁ። ሌላው ከዚህ ቀጥሎ የምንመለከተው በኦርቶዶክሳዊ ተዋሕዶ ጋብቻ ውስጥ ሩካቤ የሚፈጸምበትና የሚከለከሉበት የራሳቸው የሆነ ቀናት አሉት። እንደ እግዚአብሔር መልካም ፈቃድ እነዚህ እንመለከታለን። በሕግና በሥርዓት ተወስነው የሚኖሩ ባለትዳሮች ተራክቦን እንዲያደርጉ የተወሰነላቸው ቀን አለ። ለሁሉም ጊዜ አለው እንዲል መጽሐፉ። ለመብላትም፣ ለመጠጣትም፣ ለመማርም፣ ለመስራትም ጊዜ አለው። ሁሉም ነገር በአፍታና በቅጽበት አይከናወንም። በተመሳሳይ መልኩ ሕጋዊ ተራክቦም በተመለከተ የራሱ የሆነ ጊዜ አለው። አበቦች ተራክቦን የሚፈጽሙበት ራሳቸው የሆነ ጊዜ አላቸው። ደመነፍሳዊ የሆኑ እንስሳትም እንዲሁ ወቅትና ጊዜ አላቸው። አዕዋፋትም ቢሆኑ እንደዚሁ። ከሁሉ ይልቅ ደግሞ የሰው ልጅ ተራክቦ የሚፈጽምበት የራሱ የሆነ ጊዜና ወቅት አለው። አቡነ ሽኖዳ ሳልሳዊ
ሕግጋተ እግዚአብሔር ተብሎ ወደ አማርኛ በተተረጎመ መጽሐፋቸው እንዲህ ይላሉ። ተራክቦ የተወሰነ ጊዜ ከሌለውና እንደ መብላትና መጠጣት ያለማቋረጥ የሚፈጸም ከሆነ ሴሰኝነት ነውና ዝሙት በባልና ሚስት መካከል ሊኖር ይችላል። ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚቀርቡ ምዕመናን ከመቁረባቸው በፊት 2 ቀን ከቆረቡ በኋላ 3 ቀን ከሩካቤ ሥጋ እንዲቆጠቡ ይደረጋል። ይህም የምንቀበለው ታላቅ ምስጢር ክቡር ስለሆነ ይህንን እናደርጋለን። እንዲሁም ለጸሎትም ሆነ አገልግሎት ወደ ቤተ ክርስቲያን ወደ ቤተ መቅደስ የሚገቡ ካህናትና ምዕመናን ሩካቤ ሥጋም አድርገው እንዲገቡ አይፈቀድም። አበይት በዓላት የሚባሉት ምዕመናን ተሰብስበው የሚያከብሩት በዓላት እንዲህ ካለው ግብር ተቆጥበው ማክበር አለባቸው። ምዕመናን እንዲህ ያሉትን ቀናት ሊያሳልፉ የሚገባው ለዕለቱ የሚስማማውን ቃለ እግዚአብሔር በመስማት በዝማሬ በተመስጦ እንዲሁም በአገልግሎት ተጠምደው ነው ሊያሳልፉት የሚገባው። ስለዚህ ከዚህ የተነሳ በበዓላት ቀን ሩካቤ ቅዱስ ሥጋውን ክቡር ደሙን በተቀበለ ቀን ቅድም እንደተናገርነው መቁረቡ በፊት 2 ቀን ከቆረቡ በኋላ ደግሞ 3 ቀን በዓላትን በሚከበሩበት ዓመታዊ ክብረ በዓላትን ደግሞ እነዚህ ነገሮች እንዳይፈጸሙ ይከለከላል። ሌላው በሰንበት ቀን ነው። ሰንበት ክርስቲያን በተለይ እሁድ የሰው ልጅ ከተሰጡት 7 ቀናት በ7ኛዋ ቀን ሰንበተ ክርስቲያን እሁድ የእግዚአብሔርን ቸርነት እንዲያስብ የተሰጠችው ቀን ናት። 7ኛዋ ቀን በሰንበተ ክርስቲያን እሁድ በ7ኛዋ ቀንና በሰንበተ ክርስቲያን እሁድ ክርስቲያኖች በቤተ ክርስቲያን በመገኘት ቅዳሴውን በማስቀደስ የቻለ ቅዱስ ሥጋውንና ክቡር ደሙን በመቀበል ያከብረው ዘንድ ከእግዚአብሔር የተሰጠች ቀን ናት። በዚህች ቀንም ንጹሕ በመሆን ወደ ቤተ ክርስቲያን የሚመጡበት ቀን ነው። ስለዚህ ከዚህ የተነሳ ከሩካቤ በሰንበት ቀን መከልከል ተገቢ ነው። ሌላው በአጽዋማት ወቅት ቤተ ክርስቲያናችን በአዋጅ የምትቀበላቸው ሆነ ባለትዳሮች በግላቸው የሚይዙት የግል ጾማቸው ወቅት ሩካቤን መፈጸም የጾምን ዓላማ አለመረዳት ነው የሚሆነው። የጾም ዋና ዓላማ ፈቃደ ሥጋችንን ለፈቃደ ነፍሳችን ማስገዛት ነው። በገጠሪቱ ኢትዮጵያ የሚገኙ አባወራዎች የጾም ወራት እስኪያልፍ ድረስ መደብ ለይተው የሚተኙበት ሁኔታ አለ። ሌላው ከዚህ ቀጥሎ የምንመለከተው በወር አበባ ሰዓት ሴቶች የወር አበባ በሚያዩበት ወቅት ግብረ ሥጋ ግንኙነት ማድረግ እጅጉን ጽዩፍም ነው። ስለዚህ ከዚህ ልንቆጠብ ያስፈልጋል። ሌላው ደግሞ በግብረ ሥጋ ግንኙነት ውስጥ ኃጢአት የሚሆኑ በጣም በርካታ ነገሮች አሉ። እነዚህ እንደ እግዚአብሔር መልካም ፈቃድ የተወሰኑትን ለማየት እንሞክራለን። ውድ ተከታታዮች በትክክል ይህንን ነገር ብታደምጡት ለሕይወታችሁም መር ብታደርጉት ይጠቀሙበታላችሁና እንጂ አትጎዱበትምና በትዕግስት ቪዲዮውን ሰብስክራይብ በማድረግ ከተመቻችሁ ላይክ በማድረግ ሐሳብ ካላችሁ ደግሞ በኮሜንት ላይ በማስቀመጥ እንድትከታተሉ እስከ መጨረሻው የምጋብዛችሁ ይሆናል። ወደ ቀጣዩ ኃጢአት ከሚሆኑ ሩካቤዎች ውስጥ የምናያቸው ቀጥሎ ያሉትን ነው። ከዚህም የተነሳ በመጀመሪያ የምንመለከተው ግብረ አውናን ነው። ዘመኑ ማንም የመሰለውን የሚያደርግበት ከመሆኑ የተነሳ የተደረጉት ነገሮች በሙሉ ትክክል ናቸው ብሎ የመውሰድ አዝማሚያ በብዙዎቻችን ዘንድ የሚታይ ነው። አውናን ወንድሙ አለመቤዠን ዘሩን በምድር ላይ ያፈሰሰ ነው። በዚህም የተነሳ እግዚአብሔር ተቆጥቶት እንደቀሰፈው የኦሪት ዘፍጥረት 38ኛው ምዕራፍ ያስረዳናል። እኛ ከዚህ ልንማር የሚገባው ዘርን ወደ ውጭ ማፍሰስ ወይም በዚህ ከማህፀን ውጭ የሚደረግ ሩካቤ እጅግ የተጠላና ከእግዚአብሔርም ዘንድ በረከትን ሳይሆን መርገምን የሚያመጣ መሆኑን ልናውቅ ልንገነዘብ ይገባል። ኃጢአት ምንም ስሟ ቢቀያየርም ያው የሰውን ልጅ ከማቆሸሽና ከእግዚአብሔር መንግሥት ከመነጠል አትሰንፍምና ከግብረ አውናን ልንቆጠብ ያስፈልጋል። ሁለተኛ የምንመለከተው መዳራት ነው።
በየስርቻው የተከፈቱት የማሳጅ ቤቶች ምንም እንኳን የላይኛው ገጽታቸው ውበትን ለመጠበቅ ነው ቢባልም ጥሩ የምንሰማው ኩነቶች ጉድ የሚያስብል ናቸው። በእነዚህ ቤቶች የሚፈጸሙት መረን የወጡ ድርጊቶች ተደብቀን ኃጢአትን እንድንሸምት እያደረጉን ነው። እንዲህ ያሉ የግብረ ሥጋ ግንኙነት ሩብ ጉዳይ የሆኑ ጉዳዮች የአንድን ክርስቲያን ስብዕና እጅግ በጣም የሚያወርዱና የሚጎዱም ጭምር ናቸው። ቅዱሳን አበው ወደ ኃጢአት የቀረበ ሁለት ውጊያ አለበት። አንዱ ውስጣዊ፣ ሁለተኛው ደግሞ አፋዊ በማለት ይናገራሉ። ሁለት አይነት ስብዕና ያለን ሰዎች አለን። በቤተ ክርስቲያን ውስጥ ያለን ባህሪ እና ስራ ቦታ ያለን ጠባይ የሚለያይ በማድረግ ስሞች የተሸሸግን ነገር ግን አዋዋላችን የሚባልልንን አይነት ሰዎች ያልሆንን ብዙ ሰዎች ነን። በቃላችን የትም ደርሰን የምንመለስ ወይም በንግግር ዝሙትን የምንጸየፍ የምንጠቀምበት ቋንቋ እንኳን ጥንቃቄ ማድረግ ያቃተን ብዙዎች አለን። ከአፍ የሚወጣው ግን ከልብ ይወጣል፣ ሰውም የሚያረክሰው ያው ነው እንዲል ማቴዎስ ምዕራፍ 15 ቁጥር 18 ላይ መጽሐፍ ቅዱስ እንዲህ ያሉትን ድርጊቶች እንዴት ባለ ቋንቋ አገባብ እንደሚጠቀም እንመልከት። አዳም ሚስቱ ሔዋንን አወቀ፣ ጸነሰችም። ዘፍጥረት ምዕራፍ 4 ቁጥር 1። እርሱም ወደ አጋር ገባ። ዘፍጥረት ምዕራፍ 16 ቁጥር 4። ከእርሷም ጋር ደረሰ፣ እርሷንም ጸነሰች። ዘፍጥረት ምዕራፍ 38 ቁጥር 18። ከዚህ በመቀጠል የምንመለከተው የመጨረሻውን ሐሳብ የጸሎት መጽሐፍ ማንበብ ይቻላል ወይ የሚለውን አንስተን እንደምድም። አንዳንድ ግብረ ሥጋ ግንኙነት ካደረጉ በኋላ መደበኛ ጸሎት በሚያደርጉበት ሰዓት የጸሎት መጽሐፍትን ማንበብ ይቻላል ወይ አይቻልም ብለው ይጠይቃሉ። በእርግጥ የጥያቄው መነሻ ለጸሎት መጽሐፍት ለያዙት ቃል ከምንሰጠው ክብር የተነሳ በመሆኑ እውን ነው። ነገር ግን ባላገራ ተብሎ የተጠቀሰ ዲያብሎስ ጸሎት አለመጸለይን፣ ጸሎት አለማድረስን በበጎነት ይመለከተዋልና ወይም ነው በእንደዚህ አይነት አባዜ ውስጥ ያሉ የተቸገሩ ሰዎች ናቸውና ይህን ጥያቄ የጠየቁት። እኛ ግን መጽሐፉን የምንቀድሰው ወይስ መጽሐፉ ላይ ያለው ቃል ነው እኛን የሚቀድሰን? እርሱ በጣም ብዙ የሚያስብል ጥልቅ ምርምሮችን የሚጠይቅ መጽሐፍትን የበለጠ መመልከት የሚያስፈልገው ነው። ይህንን በወፍ በረር የቀረበ ሐሳብ ነው። ከዚህ በተሻለ ደግሞ እናንተ አምልታችሁ አስፈታችሁ ሌሎች የቤተ ክርስቲያን ሊቃውንትን ትምህርት የተጻፉትን መጽሐፍት የሥርዓተ ጾታ ትምህርቶችንና ስብከቶችን በማድመጥ ከዚህ በላይ አስፈታችሁ አምልታችሁ ሩካቤን በመልካም ነገር እግዚአብሔር አምላክ በሚፈልገው መልኩ ቀድመ እንደጠቀስነው ጸጋ መሆኑን ከእግዚአብሔር የተሰጠ መሆኑን በማወቅ ዘርን የምናስቀጥልበት መሆኑን በማወቅ አፈጻጸሙም ደግሞ የራሱን የቻለ ቀንና ሰዓት ጊዜ እንዳለው በመረዳት ከዚህም ባለፈም ደግሞ ግብረ ሥጋ ግንኙነት እንዲሁ መደሰቻ ሳይሆን እግዚአብሔር አምላክ ከፍቶታችን ባስታገሻ ለዘሮች ማስቀጠያ አድርጎ መስጠቱን ከዚህም ማለፍ ሲል ደግሞ ባልተገባ መንገድ የሚደረጉ ሩካቤዎችን ከዛ ከቆጥበን ለሀገራችንም ለራሳችንም ለቤተሰባችንም መቅሰፍትን እንዳናመጣ እንድንጠነቀቅ ይህንን አቅርቤላችኋለሁ። ከተመቻችሁ ሐሳቡን ለሌሎች ሼር በማድረግ ማስተላለፍ መልካም ነው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።